ኃይል ታሪክ ላይ ስለ አንድ ወጣት ልጅ እንመለከታለን። ይህ ወጣት እጅግ በጣም አስተዋይና ጥበበኛ አባት አለው። ይህ አባት ዕድሜ ዘመኑን የተከበረና በቤተሰቦቹ ዘንድ የተወደደ ሰው ነበር። የዚህ አባት የመጀመሪያ ልጅ እጅግ በጣም ታማኝና የአባቱን ፈለግ የሚከተል ነው። በአባቱም ሥራ የተጠመደ ነው። ልቡ ሙሉ በሙሉ በቤቱ ውስጥ ነበር። በቤት ውስጥም ብዙ ኃላፊነቶች ነበሩበት። ሁለተኛውና የመጨረሻው ልጅ ግን ከአንደኛው ልጅ እጅግ በጣም ተቃራኒ ነበር። ምክንያቱም ህልሙም የሚያስበውም ነገር በሙሉ ወደ ውጪ ነው። ልቡም ያለው ከአባቱ ቤተ አጥር ውጪ ነው። ምንም ያክል ቤተሰቦቹ ሀብታም ቢሆኑም እሱ ግን በቤት ውስጥ መቆየት አይፈልግም ነበር። ታዲያ ይህ ወጣት ልጅ ሩቅ አላሚ ስለነበር ወደ ውጪ በወጣ የተሻለ ነገር አገኛለሁ ብሎ ያስብ ነበር። ታዲያ ይህ ወጣት ልጅ አንድ ጥያቄን ይዞ ወደ አባቱ ቀረበ። ወጣቱ አላወቀም እንጂ ይህ ጥያቄው ሁሉንም ነገር የሚቀይር ጥያቄ ነበር። እንዲህም ብሎ ለአባቱ ጠየቀ። አባቴ፣ ከሀብት ሁሉ የሚደርሰኝን ድርሻዬን እንድትሰጠኝ እፈልጋለሁ። የራሴንም መንገድ ለማየትና ለመፈለግ የራሴን ሕይወት ልጀምር አቅጃለሁ። በዚህ ሰዓት የአባትየው ልብ እጅግ በጣም አዘነ። የሁለተኛ ልጁ ጥያቄ እጅግ በጣም ልቡን ነክቶት ነበር። ነገር ግን አባትየው በዚህ ሰዓት ምንም ማድረግ አይችልም ነበር። ምክንያቱም ደግሞ በልጁ መንገድ ላይ መቆም አይፈልግም ነበር። አባትየውም እንደዚህ ሲል ተናገረ። ለዚህ ቤተሰብ ዕድሜን በሙሉ ስሰራ ኖሬያለሁ። ለእናንተም ለልጆቼ ብዙ ዋጋን ከፍያለሁ። ነገር ግን ይህ የራስህ ፍላጎት ከሆነ እኔ አልይዝህም። ልጄ፣ የእውነት ከሆነ መሄድ የምትፈልገው ምርጫህን አከብራለሁ። የምትጠይቀኝንም በሙሉ ልሰጥህ ዝግጁ ነኝ። ከዚህ በኋላ ይህ አባት ልቡ እጅግ በጣም እያዘነም ቢሆን ልጁን ለመሸኘት ተዘጋጀ። ወጣቱም ልጅ ከአባቱ የተቀበለውን ድርሻ ወስዶ ጉዞውን ጀመረ። ወጣቱም ሲሄድ አባትየው ከሩቅ ሆኖ ያየው ነበር። ልቡ እጅግ በጣም አዝኗል። ምንም እንኳን ቢያዝን ግን አንድ ቀን ይመለሳል ብሎ ተስፋ ያደርግ ነበር። እነዚህ ቪዲዮዎች ከወደዳችኋቸውና የተለያዩ እንደዚህ አይነት ቪዲዮዎች ወደ እናንተ እንዲመጡ ከፈለጋችሁ አሁኑኑ ሰብስክራይብ፣ ላይክ ያድርጉ። ለምትወዱት አንጠራጠርም። ከዚህ በኋላ ይህ ወጣት ልጅ ወደ ሩቅ ከተማ ሄደ። ይህ ከተማ በተስፋ የተሞላ ነበር። በዚህ ከተማ ላይ የሚታዩት ነገሮች በሙሉ ያጓጓል። ይህ ወጣት ወዲያውኑ ከአባቱ ጋር የነበረውን ነገር በሙሉ መረሳት ጀመረ። በማያውቀው ከተማም ቀስ በቀስ መዋጥ ጀመረ። በእርግጥ ከተማውም አላሳፈረውም ነበር። ከተማዋ ያላትን ነገር በሙሉ አውጥታ ልትሰጠው ዝግጁ ነች። አዳዲስ ልምምዶች፣ አዳዲስ ጓደኞች፣ ሁሉ ነገር በእጁ ላይ ገባ። ጊዜያዊ ደስታ ወደ ሕይወቱ ይነጉድ ጀመረ። የምድር ጫፍ ላይ ያለ እስኪመስለው ድረስ ተሰማው። ገንዘቡ እንኳን ሳይቀር የማያልቅ መሰለው። በእያንዳንዱ በሚያወጣው የገንዘብ ልክ ደስታውም ያድግ ነበር። ነገር ግን ይህ ወጣት ያልተገነዘበው አንድ ነገር ነበር። የበለጠ ገንዘቡን ባወጣ ቁጥር የበለጠ ሁሉንም ነገር እያጣ እየመጣ ነበር። ይህ ወጣት ይፈልግ የነበረው ነፃነትን ነበር። በዚህ ሰዓት ላይ እንደሱ ነፃ የነበረ ሰው አልነበረም። የተለያዩ ነገሮች ጊዜውን ይወስዱ ጀመር። ድሮ በአባቱ ቤት የተማራቸውን ስርዓቶች በሙሉ እየረሳ መጣ። ዓለም በሙሉ በእጁ መዳፍ ላይ እንዳለች ተሰማው። ነገር ግን ቀናቶች ሳምንታቶች ወራትን እየተኩ በመጡ ቁጥር ይህ ልጅ ያለውን ነገር በሙሉ ማጣት ጀመረ። ቀስ በቀስ ሳያስበው ከአባቱ የተቀበለው ድርሻ ማለቅ ጀመረ። ልክ እንደዚሁ ለአዲሱ ሕይወቱ የነበረው ደስታና ፍላጎት ሙሉ በሙሉ እየቀነሰ መጣ። ቀስ በቀስም ውስጡ ባዶነት እየገነነ መምጣት ጀመረ። በአንድ ወቅት ተቀብሎት የነበረው ከተማ አሁን ላይ እየራቀው ሲመጣ ተሰማው። የወሰነውንም ውሳኔ ቅጣት መቀበል ነበረበት። በአንድ ወቅት ሲስቅና ሲጫወት በነበረበት ከተማ ላይ አሁን እንደ ባዳነት ይሰማው ጀመረ። በአንድ ወቅት በዚህ ከተማ ላይ የነበረው ደስታ ትውስታ ሆኖ ቀረ። እውነታው ያም ነበር። በአንድ ወቅት ሲፈልጉት የነበሩት ሰዎች በሙሉ አሁን ቀስ በቀስ እያገለሉት መጡ።
የነበረው ማንነትና ቦታ ቀስ በቀስ ዋጋ ቢስ እየሆነ መጣ። በአንድ ወቅት ይፈልገው የነበረው ነፃነት አሁን ተራ ሆኖ ቀረ። ታዲያ በዚህ ሰዓት ይህ ወጣት ቁጭ ብሎ ስለመረጣቸው መጥፎ ምርጫዎች ማሰብ ይጀምራል። አንድ በአንድም የነበረው ገንዘብ በሙሉ ምጥጥ ብሎ ያልቃል። በአንድ ወቅት ከበውት የነበሩት ሰዎች በሙሉ ጥለውት ይሄዱ ጀመረ። ከቁጭትና ከጸጸት ውጪ ምንም ነገር ሊያተርፍ አልቻለም። ከጥቂት ጊዜ በፊት ይፈልገው የነበረው ከተማ አሁን ላይ ይጠላው ጀመር። ሁሉም ነገር ታሪክ ሆኖ ቀረ። ያቀረቡት ሰዎች እንኳን ሳይቀሩ እሱን መግፋት ጀመሩ። አሁን ላይ ደስታውም ሆነ ገንዘቡ የለም። የቀረውና ያተረፈው ባዶነትን ብቻ ነበር። ይህ ወጣት ልጅ በዚህ ሰዓት ገንዘብ ስለሌለው መራብ ጀመረ። ይጨፍርበትና ይደሰትበት የነበረበት ከተማ እዛው ጎዳና ላይ ሆዱን ይዞ መንቀሳቀስ ጀመረ። ግዴታ ለመኖር ሲልና እስትንፋሱንም ለማስቀጠል ሲል የአሳማ ምግብ መመኘትና መብላት ጀመረ። አማራጭ ስለሌለው ይህንን ለማድረግ ተገደደ። ይህ ወጣት ልጅ በውሳኔዎቹ በሙሉ እጅግ በጣም አዘነ፣ ተጸጸተ። ይህንን ውሳኔ መወሰን እንደሌለበት ተረዳ። በቁጭትም ውስጥ ሆኖ አንድ ነገር ያስብ ጀመር። ምናልባት ወደ ቤት ብመለስስ? እዛ እኮ ያሉት የአባቴ ሰራተኞች የሚበሉትን አላጡም፣ እንደፈለጉ ይበላሉ። ደግሞስ እኔ ካለኝ እጥፍ አላቸው። በአባቴ ቤት ምንም ጎሎ አያውቅም። ምናልባት አባቴ ጋር ሄጄ ከሰራተኞቹ እንደ አንዱ እንኳን እንዲቆጥረኝ ልለምነው፣ ከራራልኝ ቢያንስ መብላት እችላለሁ። ይህንን እያሰበ ይህ ወጣት በትንሽ ተስፋ ስሜትና በቁጭት ስሜት ወደ አባቱ ቤት መንገዱን ጀመረ። በመንገዱ ላይ አባቱ የሚሰጠውን ምላሽ እያሰለሰለ ይሄዳል። ልቡ ግን ይህ ውሳኔ ትክክለኛ እንደነበረ አውቋል። ምንም ቢያስከፍለውም ምንም ቢኮንነው ወደ ቤት መሄድ የተሻለ አማራጭ እንደሆነ ገብቶታል። ምንም ልቡ ቢሰበር እንኳን ወደ አባቱ መመለስን ምርጫው አደረገ። በዚህ ሰዓት በሚገርም ሁኔታ አባትየው በቤቱ ደጃፍ ላይ ቆሞ ይከታተል ነበር። ልቡ በተስፋ ተሞልቶ ይጠባበቃል። ለረጅም ጊዜያትም በበሩ ደጃፍ ቆሞ ይመለከትና ይጠብቅ ነበር። የልጁን መመለስ በጉጉት ይጠብቃል። ታዲያ ከረጅም ጊዜ በኋላ አንድ ነገር ከርቀት ተመለከተ። ማን እንደሆነ ገና አላወቀም ነበር። ነገር ግን ልቡ ይመታል። ያ ሰው መቅረብ ሲጀምርና አትኩሮ ሲመለከትም የገዛ ልጁ ነበር። እጅግ በጣም ተደሰተ። በድጋሚ ሳያስብበት እየሮጠ ወደዚህ ወደ ጠፋው ልጁ መገስገስ ጀመረ። ይህን አባት ያስሮጠው ፍቅር ነበር። ለልጁ ያልተገደበና ያልተወሰነ ፍቅር ነበረው። ይህንን የተመለከተው ወጣቱ የጠፋው ልጅ እጅግ በጣም ተገረመ። በአባቱ ፍቅር እጅግ በጣም ተደነቀ። አባትየው ለጠፋው ልጅ የነበረውን ፍቅር በግልጽ አሳየ። በዛች ቅጽበትም ይህ ልጅ ያጠፋቸው ጥፋቶችና ያደረጋቸው ድርጊቶችን በሙሉ አልቆጠረበትም ነበር። አባትየው ይህንን በሙሉ ረስቶ ልጁ ጋር እየሮጠ ሄዶ ነበር። በዚህ ሰዓት ለአባትየው ያሳስበው የነበረው የታናሽ ልጅ ወደ ቤት መመለሱ ብቻ ነበር። አባትየው ጉዳዩ የጠፋው ልጅ መመለሱ ብቻ ነው። ነገር ግን በዚህ ሰዓት የጠፋው ልጅ እጅግ በጣም በተሰበረ ልብና በተቆራረጠ ድምፅ እንዲህ ብሎ ለአባትየው ይነግረዋል። አባቴ፣ በእግዚአብሔርም ፊት ባንተም ፊት በድያለሁ። ልጅ ተብሎ ለመጠራትም አይገባኝም። የጠፋው ልጅ ይህንን ሲናገር አይኖቹ ላይ ሐዘን ይታያል። ፊቱ ላይ የቁጭት ስሜት ይነበባል። በዚህ ሰዓት የጠፋው ልጅ አባት በርህራሄ ስሜትና ያለምንም ንዴት እንዲህ ብሎ ለጠፋው ልጅ ይናገራል። አንተ እኮ ማለት ልጄ ነህ። ጠፍታ ነበር፣ አሁን ግን ተገኝተሃል። ወዲያውኑ ያለ ጥርጣሬ አባትየው ሰራተኞቹን ጠራና አዲስ ልብስ፣ አዲስ ጫማ፣ ለጣቶቹም ቀለበት እንዲያመጡለት ሰራተኞችን አዘዘ። እንዲህም አለ፣ የጠፋው ልጄ ዛሬ ተገኝቷል፣ ደስ ይበላችሁ። አባትየው ይባስ ብሎ የሰባውን ፍሪዳ አምጥተው ለልጁ እንዲያርዱለትም ተናገረ። ቤታቸው በሙሉ በድግስ ተዋጠ። በዛች ምሽትም ጠረጴዛው በምግብ ተሞላ። ሰዎች መብላት ጀመሩ። አዲስ ጅማሬም ሀ ተብሎ ተጀመረ።
በዚህ ሰዓት የዚህ ታናሽ የጠፋው ልጅ ወንድም ከእርሻ እየተመለሰ ነበር። ታዲያ ወደ ቤቱ ጋም ሲደርስ የተለያየ የጫጫታ ድምፅና የድግስ ድምፅ ይሰማል። የሙዚቃውም ድምፅ ወደ ጆሮ ገባ። ታላቅ ወንድምየውም አንዱን ሰራተኛ በመጥራት እንዲህ ብሎ ጥያቄውን ይጠይቀዋል። ይህ ድምፅ የሚሰማው ከየት ነው? የምን ድግስ ድምፅ ነው የምሰማው? ብሎ ሰራተኛውን ጠየቀ። ሰራተኛውም እንዲህ ብሎ መለሰለት። ፈገግ ብሎም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ይህንን የሰማው ታላቅ ወንድምየው ልቡ ወዲያውኑ ተሰበረ። እጅግ በጣም አዘነ። ለብዙ ጊዜ ከአባቱ ስር ሆኖ ሲሰራና ሲተጋ ቆይቶ ነበር። ነገር ግን ወደ ሩቅ ከተማ ሄዶ ብሩን ሲበትን የኖረው ወንድምየው ሲመጣ አባትየው የሰባውን ፍሪዳ አረደለት። ይህ ደግሞ ታላቅ ወንድምየውን አላስደሰተውም ነበር። ታላቅ ወንድም እየተናደደ ወደ አባቱ ሄደና እንዲህ ሲል ተናገረው። እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለኔ ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም አለው። ቀጠለና ነገር ግን ገንዘብህን ሩቅ ቦታ ሄዶ ከሌሎች ሰዎች ጋርና ከጓደኞቹ ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት። ይህ ልክ አይደለም። ለምንድን ነው እሱን የምትንከባከበው? ብሎ በቁጣ ለአባትየው ጠየቀው። ይህ ታላቅ ወንድም የተናገረው በሙሉ እውነት ነው። ታላቅ ወንድምየው እጅግ በጣም ትጉ፣ ጠንካራና ታታሪ ሰው ነበር። የአባቱንም ትእዛዝ ያከብራል። አባትየውም በተረጋጋ ድምፅ እንዲህ ብሎ ለታላቅ ወንድምየው ተናገረ። ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለኔም የሆነ ሁሉ የአንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍስሐም እንድናረግ ይገባናል አለው። ይህ የጠፋው ልጅ እጅግ በጣም አስደስቶት ነበር። የመጀመሪያ ውሳኔዎቹ እጅግ በጣም ስህተት እንደሆኑ ተረድቷል። ደስታና ሐሴት በሌሉበት ቦታ ሲፈልጋቸው እንደነበር አወቀ። በአባቱ ምሕረት የተነሳ አንድ ትልቅ ነገርን ማወቅ ቻለ፣ የአባቱን ዘላቂ ፍቅር። ኢየሱስ ክርስቶስ ይህንን ምሳሌ ይናገር የነበረው ስለ አንድ የጠፋ ልጅ ታሪክ ብቻ አልነበረም። ይልቁንስ ኢየሱስ መናገር የፈለገው የእግዚአብሔርን የማይቋረጥ ጸጋና የማይቋረጥ የማያልቅ ምሕረትን ነው። ምንም እንኳን ከእግዚአብሔር ሕልውና ርቀን ብንሄድ፣ ምንም ያህል ከእግዚአብሔር ቤት ብንሸሽ፣ እግዚአብሔር አምላካችን ሁል ጊዜም ቢሆን ሊቀበለን ዝግጁ ነው። ፍቅሩ ዘላለማዊ ነው። ምሕረቱ ገደብ የለውም። ሁል ጊዜም ቢሆን ለኛ የሚሆን ሰፊ ልብ አለው። ይህ ለኛ ማስታወሻ ሊሆን ይገባል። ምንም ከእግዚአብሔር ቤት ርቀን ብንሄድ፣ ምንም ያህል በሰዎች ብንሰባበር፣ ምንም ያህል ብንበደል፣ ምንም ያህል እንኳን የተጠላን ቢመስለን፣ ሁል ጊዜ የእግዚአብሔር ፍቅር ከኛ ጋራ ነው። የእግዚአብሔር ፍቅር አይከዳንም፣ አይተወንም። ሁል ጊዜ በትዕግስት ወደሱ እስክንመለስ ድረስ ይጠብቀናል። እጆቹ እኛን ለመቀበል ሁሌ የተዘረጉ ናቸው። ነገሮችን ሁሉ ሊያድስልን የታመነ የተዘጋጀ ነው። ከኛ የሚጠበቀው አንድ ነገር ብቻ ነው፣ እሱም ወደሱ መመለስ። በዚህ የመጽሐፍ ቅዱስ ምሳሌ ብዙ እንደተማራችሁ እናምናለን። እንደዚህ አይነት የመጽሐፍ ቅዱስ ታሪኮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ፣ ላይክ አድርጉ።